በዛሬው እጅግ ተለዋዋጭና አደገኛ በሆነው የመካከለኛው ምስራቅ የፖለቲካ መድረክ ላይ የዓለምን ትኩረት የሳበና ምናልባትም ሶስተኛውን የዓለም ጦርነት ሊቀሰቅስ የሚችል እጅግ አስፈሪ ወታደራዊ ፍጥጫ በዋሽንግተንና በቴህራን መካከል በድጋሚ አገርሽቷል። ባሳለፈው ሚያዝያ ወር ላይ የተደረሰውና ለዓለም በትንሹም ቢሆን ፋታ አስገኝቶ የነበረው የተኩስ አቁም ስምምነት ዛሬ ላይ የስሙላ ወረቀቱ ነው ቀርቷል። በሆርሙዝ የባህር ሰርጥና በፋርስ ባህረ ሰላጤ ላይ ሰማዩ በሚሳኤልና በድሮን መንጋዎች ተጥለቅልቋል። ምድሪቱም በከባድ ፍንዳታዎች ድምፅ እየተናወጠች ትገኛለች። በዛሬው ትንታኔያችንም አሜሪካ በደቡባዊ ኢራን ላይ ስላከታተለችው አውዳሚ የአየር ድብደባ፣ የኢራን አብዮታዊ ዘብ የአሜሪካንን ድሮኖችና ጄቶች እንዴት እያደነ ጣልና ኢራን በቡልዶዘርና በቆሻሻ መኪናዎች ብቻ የአሜሪካና የእስራኤልን ወታደራዊ በላይነት የተገዳደረችበትን እጅግ አስገራሚ የሲኤንኤን የምርመራ ውጤት በዝርዝር እንዳስሳለን። የአሜሪካ ማዕከላዊ ሴንትኮም በደቡባዊ ኢራን በሚገኙ ወታደራዊ ኢላማዎች ላይ ራሴን ለመከላከል ያለውን መጠነ ሰፊ ጥቃት መፈጸሙን አስታውቋል። የአሜሪካ ጦር ጀቶችና ሚሳኤሎች በባንደር አባስ በሲሪክና በጃስካ አካባቢዎች የሚገኙ የኢራን ሚሳኤል ማስወንጨፊያ ጣቢያዎችንና በባህር ላይ ፈንጂ ለማጥመድ ሲንቀሳቀሱ የነበሩ የኢራን የጦር ጀልባዎችን ኢላማ አድርገዋል። አሜሪካ ይህን እርምጃ የወሰደችው ወታደሮቿን ከኢራን ኃይሎች ስጋት ለመጠበቅ እንደሆነ ብትገልጽም በቴህራን በኩል ግን ምላሹ እጅግ የከፋና አጥፊ ነበር። የኢራን አብዮታዊ ዘብ እንዳስታወቀው በኩዌት በሚገኝ የአሜሪካ የጦር ሰፈር ላይ ጥቃት ፈጽሟል። በዚህም የኩዌት አየር መከላከያ ስርዓት የኢራን የድሮንና የሚሳኤል ጥቃት ለማክሸፍ ሲንቀሳቀሱ እንደነበር ተገልጿል። ከዚህ ባለፈ ኢራን በኩዌት ባደረሰችው ፍንዳታ ምክንያትም የተኩስ አቁም ስምምነቱ አደጋ ላይ ስለመውደቁ በስፋት እየተነገረ ይገኛል። ኢራን አሜሪካ ለፈጸመችብኝ ድብደባ የአጸፋ እርምጃ ነው በማለትም በኩዌት በሚገኝ የአሜሪካ የጦር ሰፈር ላይ የፈጸመችው ጥቃትም ኢራን የአሜሪካንን ጥቃት እንደማትታገስ ያሳየችበት ሆኗል። ከዚህ ባለፈ የኢራን አብዮታዊ ዘብ ማክሰኞ ዕለት ባወጣው መግለጫ ኢራን የአየር ክልል የጣሰ አንድ ከአሜሪካ ዘመናዊ ድሮን መጥቶ መጣሉና በሌላ ከአሜሪካ የጦር ጀት ላይም ተኩስ መክፈቱን ማስታወቁ ይታወሳል። ኢራን ለሰነዘረብኝ ማንኛውም ጥቃት ተገቢውን ምላሽ መስጠት ሕጋዊ መብት አለኝ በማለትም የተኩስ አቁም ስምምነቱ በአሜሪካ ትንኮሳ መፍረሱን መናገሩ ይታወሳል። ይሁን እንጂ በዚሁ ወታደራዊ ሽኩቻ መሃል ዓለምን እጅግ ያስደነገጠው ግን የሲኤንኤን አዲስ ወታደራዊ ትንታኔ ነው። ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም በኢራን ላይ በተፈጸመው የአየር ድብደባ የኢራን የሚሳኤል አቅም ሙሉ በሙሉ ወድሟል በማለት የተናገሩትን ንግግር ይህ ትንታኔ ውድቅ አድርጎታል። አዳዲስ የሳተላይት ምስሎች እንደሚያሳዩትም ኢራን በድብደባ ታግደውባትና ተቀብረውባት የነበሩትን ግዙፍ የከርሰ ምድር የሚሳኤል መጋዘኖቿን ዳግም እያንቀሳቀሰች ትገኛለች። የሚገርሙ ነገርም አሜሪካና እስራኤል ዘመናዊ ቴክኖሎጂንና ቢሊዮን ዶላር የሚገመቱ ቦምቦች ተጠቅመው የመቷቸው የመጋዘን መግቢያዎች ኢራን ተራ ቡልዶዘሮችንና የጭነት መኪናዎችን በመጠቀም ፍርስራሹን በማንሳት ሚሳኤሎቿን ከምድር ውስጥ እያወጣች እያሟሸች ነው። ይህ ማለት አሜሪካ አጥፍቼዋለሁ ያለችው የኢራን የሚሳኤል ክምችት አሁንም እንደቀጥልና ኢራን በአጭር ጊዜ ውስጥ ወደ ላይ ግለ ጥቃት ለመመለስ ዝግጁ መሆኗን ያረጋግጣል። ይህ በትራምፕ ወታደራዊ ስትራቴጂ ላይ ደረሰ ታላቅ የዲፕሎማሲና የወታደራዊ ስብራት ሆኖ ተመዝግቧል። ጥቃቱና አጸፋው አሁንም ቀጥሏል። ሐሙስ ማለዳ ላይ በኢራን ስትራቴጂካዊ ባህር በር በሆነችው ባንደር አባስ አካባቢ 3 ታላላቅ ፍንዳታዎች ሰምተዋል። የአሜሪካ ባለሥልጣናት 4 የኢራን ድሮኖችን መጥተው መጣላቸውንና 5ኛውን ድሮን ለማስወንጨፍ ሲዘጋጅ የነበረን የቁጥጥር ጣቢያ መምታታቸውን ገልጸዋል። ኢራን ግን ዝም አላለችም። በዛሬው ዕለት ጠዋት የአሜሪካ ጥቃቶች መነሻ ነው ያለችውን አንድ የአሜሪካ የአየር ኃይል ካምፕ በሚሳኤል መምታቷን አብዮታዊ ዘቡ አስታውቋል። ኢራን የትኛውን ካምፕ እንደመታች በዝርዝር ባትገልጽም በዚያው ሰዓት ግን በጎረቤት ሀገር ኩዌት ውስጥ የታየው ትዕይንት እጅግ አስደንጋጭ ነበረ። የኩዌት ጦር ኃይል የአየር መከላከያ ስርዓቱን ማነቃቃቱንና ጠላት ያላቸውን ድሮኖችና ሚሳኤሎችን መጥቶ መጣሉን ገልጿል። በመላው ኩዌት የአደጋ ጊዜ ሳይረኖች ሲጮሁና ህዝቡ በድንጋጤ ወደ መጠለያዎች ስር የታየበት ያመሽትም ጦርነቱ ከቀጠኑ አልፎ ወደ ጎረቤት ሀገራት መዛመቱን ትልቅ ማሳያ ነው። በተጨማሪም ኢራን በሆርሙዝ የባህር ሰርጥ ላይ ያላትን የበላይነት ለማሳየት አዲስ እርምጃ ወስዳለች። በባህር ሰርጡ ለማለፍ የሞከሩ 4 ግዙፍ መርከቦችን የኢራን ባህር ኃይል ተኩሶ በመምታትና በማስጠንቀቂያ እንዲመለሱ አድርጓል። በተለይም ከእነዚህ መርከቦች መካከል አንዱ የአሜሪካ የህንድ ጫኝ መርከብ መሆኑና ኢራን ያለኔ ፍቃድ ማለፍ አትችልም በማለት በኃይል መመለሷ የአሜሪካን የባህር ላይ በላይነት ክፉኛ የተፈታተነ ድርጊት ነው። አሜሪካ ለዚህ ምላሽም በባንደር አባስ አቅራቢያ ባሉ ባዶ ስፍራዎች ላይ ተኩስ በመክፈት ኃይሏን ለማሳየት ብትሞክርም የኢራን አብዮታዊ ዘብ ግን ጥቃቱ ከቀጠለ ምላሻችን እጅግ አውዳሚ ይሆናል ሲል የመጨረሻው ማስጠንቀቂያ ሰጥቷል።
ጦርነቱ በሌላኛው ግንባር ማለትም በሊባኖስ በኩል ደግሞ ይበልጥ ወደ ሌላ ደረጃ ተሸጋግሯል። የእስራኤል ጦር በደቡባዊ ሊባኖስ በምትገኘውና በታሪካዊቷ የባህር ጠረፍ ከተማ በሆነችው ታይር ወይም ጢሮስ ላይ ታይቶ የማይታወቅ አውዳሚ የአየር ጥቃትን ፈጽሟል። እስራኤል ለመላው የከተማዋ ሕዝብ በአስቸኳይ ለቃችሁ ውጡ የሚል ትዕዛዝ ያስተላለፈች ሲሆን በዛሪያኒክ ወንዝ በኩል ያለው አካባቢ በሙሉ ወደ ጦር ቀጠናነት መለወጡን አስታውቃለች። በሊባኖስ ሶስተኛ ትልቅ ከተማ በሆነችው ሲዶና ላይም በአንድ የመኖሪያ ህንፃ ላይ በተሰነዘረ የሚሳኤል ጥቃት በርካታ ንጹሐን ዜጎች መገደላቸው ተዘግቧል። የሊባኖስ ጤና ባለሥልጣናት እንደገለጹት ጦርነቱ ከተቀሰቀሰ ወዲህ ብቻ 3269 ሰዎች ሲገደሉ ወደ 10,000 የሚጠጉ ደግሞ ቆስለዋል። የእርዳታ ድርጅቶች በደቡብ ሊባኖስ ፍጹም የሆነ የሰብአዊ ቀውስ የተከሰተ መሆኑን በማስጠንቀቅ ላይ ይገኛሉ። ይህ ሁሉ ውድመትና እልቂት እየተከናወነ ያለው ደግሞ በዶሃ የሚካሄደው የሰላም ድርድር ውጤት አልባ በሆነበት ወቅት ነው። ፕሬዚዳንት ዶናልድ ትራምፕ ጥሩ ስምምነት ካልተገኘ ማዕቀቦችን አላነሳም በማለት ግትር አቋም መያዛቸው ድርድሩን ወደማይፈለግ አቅጣጫ መርቶታል። ኢራን በበኩሏ የአገሪቱን የነዳጅ ገቢዎች ሳይለቀቁና እስራኤል በሊባኖስ የምታደርገውን ጥቃት ሳታቆም የሆርሙዝን ሰርጥ እንደማትከፍት አጥብቃ እየገለጸች ነው። ይህ በዋሽንግተንና በቴህራን መካከል ያለው ጥልቅ አለመተማመን ቀጠናውን ወደማይቀረው የግለት ጦርነት እየገፋው ነው። የዓለም የነዳጅና የተፈጥሮ ጋዝ ገበያም በዚህ ውጥረት ምክንያት ታውቋል። ምክንያቱም የዓለም የነዳጅ ፍላጎት 1/5 የሚያልፍበት የሆርሙዝ ሰርጥ አሁንም በኢራን አፈሙዝ ስር ወድቆ ይገኛል። ከዚህ ቀደም ከገለጽናቸው ወታደራዊ ፍጥጫዎች በስተጀርባ ዓለምን እጅግ አስደነገጠውና የምዕራቢያንን ወታደራዊ ስሌት ጭቃ ውስጥ የከተተው ትልቁ ሚስጥር ኢራን በአሰቃቂ ድብደባ ወድሟል የተባሉትን የሚሳኤል መጋዘኖቿን በድንገት ከመቃብር አውጥታ ለስምሪት ዝግጁ ማድረጓ ነው። የሲኤንኤን ወታደራዊ ተንታኞች ባደረጉት ጥልቅ የሳተላይት ምስሎች ምርመራ መሰረት የፔንታጎን ባለሥልጣናትና ፕሬዚዳንት ዶናልድ ትራምፕ የኢራን የሚሳኤል አቅም አሽመድምደናል በማለት ሲያስተጋቡት የነበረው ድል አሁን ላይ ትልቅ ጥያቄ ምልክት ወድቆበታል። አሜሪካና እስራኤል ዘመናዊ ቦምቦችንና ባንከር በስር የተባሉ ምሽግ ሰባሪ መሳሪያዎችን በመጠቀም የኢራን የከርሰ ምድር የሚሳኤል ከተሞች መግቢያ በናዳ በመዝጋት የሚሳኤል ማስወንጨፊያዎቹን በውስጥ እንዲታፈኑ ማድረጋቸው ተነግሮ ነበረ። ሆኖም ግን ቴህራን ለዚህ የረቀቀ ወታደራዊ ስልት የሰጠችው ምላሽ እጅግ ቀላል ነበረ። ይኸውም ተራ ቡልዶዘሮችንና የጭነት መኪናዎችን በመጠቀም አሜሪካ ለዓመታት የገነባቸውን ስትራቴጂ በጥቂት ቀናት ውስጥ ማፍረሷ ነው። ይህ የኢራን የሚሳኤል ትንሣኤ ለምዕራቢያን ትልቅ የሥነ ልቦና ጅራፍ ሆኗል። አሜሪካም በቢሊዮን የሚቆጠር ዶላር ያፈሰሰችበትና ከፍተኛ ቴክኖሎጂ የታከለበት ኦፕሬሽን ኤፒክ ፊሪ በተራ የግንባታ መሳሪያዎች ሲገዳደር ማየት ለትራምፕ አስተዳደር ትልቅ ውርደት ሆኗል። የሳተላይት ምስሎቹ እንደሚያሳዩት ኢራን ፍርስራሹን በማንሳት በሺዎች የሚቆጠሩ የሚሳኤል ናዳዎችን ዳግም ወደ ላይ ያወጣች ሲሆን ይህም ማለት ቴህራን በማንኛውም ሰከንድ መላውን መካከለኛው ምስራቅና የአውሮፓን ክፍሎች አመድ የማድረግ አቅሟን እንደያዘች ነው። ፔንታጎን አሁንም ቢሆን ዘመቻችን ስኬታማ ነበር በሚል ቢከራከርም መሬት ላይ ያሉት ግን ኢራን ከጠበቁት በላይ ጠንካራና የማይበገር ወታደራዊ መዋቅር እንዳላት ያረጋገጠ ሆኗል። ይህ ሁኔታ ደግሞ በቀጣይ በሚደረገው ድርድር ላይ ኢራን ይበልጥ ግትር እንድትሆንና አሜሪካ ደግሞ ስጋቷ ሰማይ እንዲነካ አድርጓታል። ወደ ተግባራዊ የተኩስ ልውውጥ ስንመለስ ዛሬ ጠዋት ተከሰተው ክስተት የቀጠናውን ጦርነት ወደ አዲስና አደገኛ ደረጃ አሸጋግሮታል። የኢራን አብዮታዊ ዘብ ባወጣው ይፋ መግለጫ በአጥቢያው በአሜሪካ ወራሪ ኃይሎች በባንደር አባስ አውሮፕላን ማረፊያ አቅራቢያ ለተፈጸመው ጥቃት ተገቢውን ምላሽ ሰጥተናል ብሏል። ኢራን ጥቃቱ የተሰነዘረበትን ስፍራ በዝርዝር ባትገልጽም የአሜሪካ የጌሪል ካምፕን ኢላማ ማድረጓን ግን በኩራት ተናግራለች። ይህ ድርጊትም በአሜሪካ ወታደራዊ መሠረቶች ላይ የታወጀ ግልጽ ጦርነት ሲሆን አብዮታዊ ዘቡ ጥቃታችሁ ያለምላሽ አይቀርም በሚል የሰነዘረው ማስጠንቀቂያ ዋሽንግተንን ክፉኛ አስደንግጧል። ይህ ጥቃት በተፈጸመበት በዚያው ቅጽበትም በኩዌት ሰማይ ስር የታየው ትዕይንት ደግሞ ይበልጥ የሚረብሽ ነበረ። የኩዌት ጦር ኃይል ጠላት ያላቸውን ድሮኖችንና ሚሳኤሎችን ለመመከት የአየር መከላከያ ስርዓቱን ማነቃቃቱንና በአገሪቱ ታሪክ ታይቶ የማይታወቅ የሳይረን ጩኸት መሰማቱን ሪፖርት አድርጓል። ምንም እንኳን ጥቃቱ ከየት እንደመጣ በይፋ ባይነገርም የባሩድ ጭሱ ግን ከኢራንና ከአሜሪካ ፍጥጫ ጋር በቀጥታ የተያዘ መሆኑ አልጠፋም። በሆርሙዝ የባህር ሰርጥ ላይ ያለው ሁኔታ ደግሞ የአይጥና የድመት ጨዋታ ሆኗል። 4 ግዙፍ መርከቦች ከእነዚህ መካከል አንዱ የአሜሪካ ኬንዳ ጫኝ መርከብ መሆኑ ተነግሯል። በባህር ሰርጡ ለማለፍ ሲሞክሩ በኢራን የባህር ኃይል የተኩስ ሩምታና ማስጠንቀቂያ ደርሶባቸዋል።
ኢራን ያለንን የደህንነት ፈቃድ ማንም ማለፍ አይችልም በሚል የያዘችው አቋም የአሜሪካን የባህር ላይ በላይነት በእጅጉ የናቀ እርምጃ ነው። ትራምፕ ሰርጡን በአስቸኳይ እንከፍታለን ብለው ቃል ቢገቡም ኢራን ግን በባህር ሰርጡ ላይ የሞት ፈንጆችን በማጥመድና ድሮኖችን በማዝነብ ሰርጡን የራሷ የግል ንብረት ለማድረግ እየጣረች ነው። ታስኒም የዜና ወኪል እንደዘገበው የአሜሪካ ጦር ለዚህ የኢራን እርምጃ ምላሽ ለመስጠት በባንደር አባስ አቅራቢያ በሚገኙ ባዶ መሬቶች ላይ ተኩስ በመክፈት ኃይሉን ለማሳየት ቢሞክርም ኢራን ግን አሁንም ሰርጡን እንደቆለፈችው ናት። የእንግሊዝ የባህር ትራንስፖርት ድርጅት እንዳለው ከሆነ የባህር ላይ ክትትል ተቋሙ ሁኔታውን በንቀት ከተታተለ ሲሆን በባህር መስመሩ ላይ የሚታዩ ውጥረት ግን የዓለምን የነዳጅ ዋጋ ዳግም እንዲንር ሊያደርገው እንደሚችል ሰግቷል። ይህ በእንዲህ እንዳለ በሌላኛው የጦር ግንባር ማለትም በሊባኖስ በኩል ያለው ሁኔታ ደግሞ ፍጹም የሆነ ሲኦል ሆኗል። የእስራኤል ጦር በዴባ ሊባኖስ በምትገኘው ታሪካዊቷ የታሪክ ከተማ ላይ ከፈተው ጥቃትም ጦርነቱ ምን ያህል አጥፊና ሰብአዊነት የጎደለው መሆኑን ያሳያል። እስራኤል ለመላ ከተማዋ ሕዝብ ከዛራኒ ወንዝ በስተሰሜን ሽሹ በሚል ሰጠችው ግዳጅ መፈናቀል ዛስም በሺዎች የሚቆጠሩ ሰዎችን መጠለያ አልባ አድርጓል። ከእስራኤል ድንበር 40 ኪሎ ሜትር ርቀት ላይ የሚገኙት እነዚህ አካባቢዎች አሁን ላይ ወደ ጦር አውድማነት ተለውጠዋል። በሲዶና ከተማም በአንድ የመኖሪያ ህንፃ ላይ በደረሰ የሚሳኤል ጥቃት የፈሰሰው የንጹሐን ደም ዓለምን በሐዘንና በቁጣ ሞልቷል። የሊባኖስ የጤና ሚኒስቴር ይፋ ባደረገው መረጃ መሰረት ጦርነቱ ከተቀሰቀሰ ወዲህ የሟቾች ቁጥር 3300 ገጠጋ ነው። ከዚህ ሁሉ ትርምስ በስተጀርባ ግን በዋሽንግተንና በቴህራን መካከል የሚደረገው የቃላት ጦርነት ይበልጥ እየተካረረ መጥቷል። ፕሬዚዳንት ዶናልድ ትራምፕ ስምምነት ላይ ለመድረስ ማዕቀቦችን አላላላም በማለት በኢራን ላይ የያዙት ግትር አቋም ድርድሩን ውጤት አልባ አድርጎታል። ኢራንን በበኩሏ ለዛቻና ለኃይል አንንበረከክም በማለት የተኩስ አቁም ስምምነቱን አሜሪካ የጣሰች እንደሆነ ደጋግማ በመግለጽ ላይ ትገኛለች። የአሜሪካ ማዕከላዊ ሴንትኮም ጥቃቶቹን ራስን የመከላከል እርምጃ ሲላቸው፣ ኢራን ግን ግልጽ ወረራ ስትል ትጠራቸዋለች። ይህ በሁለቱ ወገኖች መካከል ያለው ጥልቅ አለመተማመንና የኃይል ፊልሚያ የዓለምን የኤነርጂ ገበያ ወደ ቀይ ቀጠና እየገፋው ነው። በቀጣይ የሚጠበቀው ነገር ወይ የታሪክ ትልቁ የሰላም ብስራት ካልሆነም መላውን ዓለም ወደማይቀረው ጥፋት የሚመራው ታላቁ ጦርነት ይሆናል። የኢራን የሚሳኤል አርሴናል በቡልዶዘር መነሳቱ፣ የኩዌት ሰማይ በአየር መከላከያ ስርዓቶች መጥለቅለቁና የሊባኖስ ከተሞች በእሳት መጋየታቸው የመካከለኛው ምስራቅን የወደፊት ዕጣ ፈንታ እጅግ አስቸጋሪ አድርጎታል። ትራምፕ በመጪው አጋማሽ ምርጫ ዋዜማ ላይ ሆነው ይህንን የማይጨበጥ የኢራን ወታደራዊ ኃይል እንዴት ሊቋቋሙት ይችላሉ? ኢራንስ ያላትን የሚሳኤል ናዳ መቼ ትለቋለች? የሚሉ ጥያቄዎች ለዓለም ሰላም ቁልፍ መልሶች ናቸው። ይህ ባሩድ ሽታው ወደ ሰላም ይለወጥ ይሆን ወይስ ዓለም ወደማይቀረው ሶስተኛው ዓለም ጦርነት ትገባለች የሚለው የሁላችንም ስጋትና ጥያቄ ሆኖ ይቀጥላል። የባንደር አባስ ፍንዳታዎችና የጤሮስ ለቅሶዎች ተደምረው የሰው ልጅ ታሪክ እጅግ ጨለማ የሆነ ምዕራፍ ላይ መድረሱን ያረጋግጣሉ። ዓለም አሁን ያለችው በእነዚህ ሁለት ኃያላን ግጭት መሃል ነው። ውጤቱም መላውን የሰው ልጅ ሕይወት የሚነካ ታሪክ ክስተቱን ይመዘግባል።